በሀገር ግንባታ ውስጥ ሴቶችና ወጣቶች ጉልህ ሚናን የሚያበረክቱ የማህበረሰብ ክፍሎች ናቸው። ተሳትፏቸውንም ለማረጋገጥ በፖለቲካ ውስጥ በመግባት ከራሳቸው አልፈው ለማህበረሰባቸው ድምጽ እየሆኑ ይገኛሉ። እነርሱም በአሁኑ ወቅት በፖለቲካው ረገድ በንቃት እየተሳተፉ ይገኛሉ። ሴቶች ወደ ኃላፊነት ቢመጡ የተሻለ ውጤት ማግኘት ይቻላል። ሴቶች ወጣቶችም እንደዛው ማለት ነው። ምክንያቱም ኃላፊነት ተወጣ መስራት ትችላለች ሴቶች ለአገር እድገት እጅግ በጣም አስፈላጊና ለውጥ ማምጣት የሚችሉ ናቸው። ወጣቶችም ያለኛ ተሳትፎ ምንም ትርጉም የሌለው ስለሆነ ለሀገር ግንባታ የወጣቶች ተሳትፎ ወሳኝና በጣም አስፈላጊ ነገር ነውና ወጣቶች ክንፍ በተለያዩ አክቲቪቲዎች ላይ ይሳተፋሉ። በበጎ አድራጎት ላይ ሊሆን ይችላል፣ ማህበራዊ እንቅስቃሴዎች ላይ ተሳትፎ እናደርጋለን። ከፖለቲካ በዘለለ በርካታ ሴቶችና ወጣቶችን በአባልነትና በተለያዩ ዘርፎች የያዘው ብልጽግና ፓርቲ እነርሱን በማሳተፍ ሀገረ መንግስትን ለማጽናት በሚሰራው ስራ ውስጥ ተሳትፏቸው የጎላ እንዲሆን እየሰራው ይገኛለሁ ብሏል። ፓርቲው የተፈጠሩ ምቹ ሁኔታዎችም ሴቶችና ወጣቶችን አሳታፊ ማድረግ ችለዋል። በተለያየ መንገድ ለወጣቶች ምቹ የሆነ የስራ እድል ከመፍጠር በተለያየ መንገድ ወጣቶች ፈጠራቸውንና እውቀታቸውን ተጠቅመው ኢኮኖሚ ማግኘት ሊችሉ የሚችሉበትን አማራጮች በፖሊሲም በተግባርም ከመተግበር አንጻር በርካታ ስራዎች የተሰሩበት ነባራዊ ሁኔታ ነው ያለው። እንደዚሁም ደግሞ በየደረጃው የሴቶችን ተሳትፎ ከማረጋገጥ አንጻር ከላይኛው የስልጣን እርከን ጀምሮ በየደረጃው ባለው በህግ አስፈጻሚው፣ በህግ አውጪው እንዲሁም በህግ ተርጓሚ ያለ የሴቶችን ተሳትፎ በየጊዜው እያሳደጉ ከመሄድ አንጻር በርካታ ስራዎች እየተሰሩ ያሉበት ነባራዊ ሁኔታ ነው ያለው። እኛ እንደ ወጣት አደረጃጀት እየሰራን ያለነው ወጣት በተሳትፎ ውስጥ ወጣት አቅሙን እንዲበቃ ከዛ በኋላ በፖለቲካም በኢኮኖሚም በማህበራዊም ተጠቃሚ እንዲሆን ነው። የፓርቲውን አባል ሴቶችና ወጣቶችን በሚያሳትፈው የኢኮኖሚ ብልጽግና ክላስተር ሴቶችና ወጣቶች ንቅናቄ መድረክ ላይ ንግግር ያደረጉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የኢኮኖሚ ክላስተር ሰብሳቢ መላኩ አለበል እንደተናገሩት ሴቶችና ወጣቶች የአመራር ሚናቸው ከፍ እንዲልና ኢኮኖሚያዊ ተሳትፏቸው እንዲያድግ ማድረግ ተችሏል። እምርታዊ ለውጥ ካመጣንባቸው ጉዳዮች መካከል በዋነኝነት ሴቶችን ወደ ፖለቲካ አመራርነት ያመጣንበት ተሳትፏቸው እንዲያድግና በኢኮኖሚ ያላቸውን የተሳትፎ እና የተጠቃሚነትና የተጽዕኖ ፈጣሪነት መጠን ለማሳደግ የተሰሩ ስራዎች ናቸው። ከወጣቶች ጋር በተያያዘ የወጣቶች የፖለቲካ ተሳትፎ እንዲያድግ፣ የአመራር ድርሻቸው እንዲያድግ፣ መሪነትን እንዲለማመዱ በቁርጠኝነት በተለያዩ አደረጃጀቶች ሲሰሩ ቆይተዋል። የፊታችን ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ ላይ ወጣቶችና ሴቶች የነቃ ተሳትፎ እንዲያደርጉ ማስቻል የመድረኩ ዓላማ ነው። በተጨማሪም በምርጫው ውስጥ ሚናቸውን በአግባቡ እንዲወጡ ማስቻልም በእቅድ ተይዟል። ይሄ ምርጫ ፍጹም ሰላማዊ፣ ተአማኒ፣ ለሁሉም እኩል ሜዳ መስጠት የሚችል ሁሉም የኔ ነው ብሎ የሚቀበለው ብቻም ሳይሆን ስለ ሰላማዊነቱም እኛ የምናረጋግጠው ብቻ ሳይሆን ሌላው አካልም የሚያረጋግጠው የኔ አይደለም የሚለውን አመለካከት በፍጹም የምንሰርዝበትና ሁሉም ዘንድ ጋር ተቀባይነት ያለው ሀገረ መንግስት መገንባት እንድንችል የሚያረጋግጥ ስለሆነ ሂደቱንም እንዲሁም ደግሞ ግቡ ላይም እኛ እንደ ሴቶች እንደ ወጣቶችና እንደ ብልጽግና ፓርቲ አመራሮች እና አባላት ይህንን ኃላፊነት መወጣት እንዳለብን አደራ ለማለት ነው። የብልጽግና ፓርቲ ሴቶችና ወጣቶች የተሳተፉበት መድረኩ ድምጻችን ለብልጽግናችን በሚል መሪ ሀሳብ በተለያዩ ሁነቶች ተካሂዷል።